ውድ አድማጮቻችንና ተመልካቾቻችን ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ በማድረግ አዳዲስ መረጃዎችን ያገኙ። ኤልቲቪ ለላቀ ሕይወት። ሰላም ተመልካቾቼ፣ ቤተልሔም ነኝ። ይህ ኤልቲቪ ሾው ነው። በዚህ ፕሮግራም ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ሃይማኖታዊ ጉዳዮች ይዳሰሳሉ። ከእንግዳ ጋር ነኝ። እንግዳዬ መምህር ናቸው፣ ፖለቲከኛም ናቸው። በተለይም በኦሮሞ ፖለቲካ ውስጥ ትልቅ ተጽዕኖ የፈጠሩና ተወዳጅ ሰው ናቸው። ኦቦ በቀለ ገርባ። እንኳን ደህና መጡ። እንግዲህ ስለሆኑ በጣም አመሰግናለሁ። ጥሬና ክብረውም እዚህ ድረስ ስለመጡ አመሰግናለሁ ስለጋበሽ። ወደ ጥያቄዎቼ ሳልፍ እርሶን ሰዎች ሲያነሱ ወይም ሲያስታውሱት የሚያስታውሱት የቋንቋ መምህር እና ሃይማኖት አካባቢ የነበረን አገልግሎት ወይም እንቅስቃሴ ነው የሚያነሱት። አብረው ሲያነሱ እርሶን በአንድ ጊዜ ነው ፖለቲከኛ የሆኑት ተብሎ ይተማሉ። ብዙ ስለ ፖለቲካ ሳያነቡ ሳይዘጋጁ በድንገት ነው ፖለቲከኛ የሆኑት ተብለዋል። ለዚህ መልስ አሉት? አዎ እውነት ነው። እንዳልሽው እኔ አንድም ጊዜ ፖለቲከኛ ሆናለሁ ገምቼ አላውቅም። አስቤም ዝግጅትም አድርጌ አላውቅም። በሙያዬ ላይ ጥሩ ሙያተኛ ሆኜ ጥሩ መምህር ሆኜ ለመግፋትና በዛው ስራ ለመቀጠል ነበር ዋናው ዓላማዬ። ነገር ግን በአካባቢዬ የማያቸው አንዳንድ ነገሮች አንዳንድ ጊዜ መታገስ ማየትና መታገስ ከሚችሉት በላይ የሚሆንበት ጊዜ አለና እና በተለይም በዚህ በአዲስ አበባ አካባቢ ያሉ ገበሬዎች ክፉኛ እየተፈናቀሉ በመጡበት ሰዓት አጋጣሚ ሆኖ ቤቴ ወደ አዳማ አዲስ አበባ ዩኒቨርሲቲ በሰራ የምኖረው አዳማ ነውና ወደዛ በመመላለስበት ጊዜም ብዙ አጋጣሚዎች ነበሩና እነዚህ ነገሮች የማይበት እነዚህ ሰዎች የት ደረሱ የሚለው ጥያቄ ሁሌ ጥያቄ ይሆንብኝ ነበርና አይኔን ከፍቼ የበለጠ ማየት ሲጀምር ደግሞ በተለይ መሬትን አስመልክቶ የሚደረገው ወረራ እጅግ በጣም አጸያፊና መታገስ ከሚችሉት በላይ ሆኖ ነው ያገኘሁትና ስለዚህ አንድ ነገር ቢያንስ ለውጥ ማምጣት ብችልም ባልችልም መናገር አለብኝ የሚል ውሳኔ ላይ ደረስኩኝ። በአጋጣሚ ይህንን እንደወሰንኩ አንድ የፖለቲካ ድርጅት ጥሪ ያደረገልኝና ኦፌዴን የሚባል ኦሮሞ ፌደራላዊ ዲሞክራሲያዊ ንቅናቄ ጥሪ ያደረጉልኝና በቀጥታ ምንም ዝግጅት ሳላደርግ ብዙ ምክክር ሳያስፈልገኝ ቀጥታ ወደ ድርጅቱ ገባው ማለት ነው። እንደገባው ወዲያውኑ ወደ ስራ አስፈጻሚ ኮሚቴ አባልነት ተሸጋገርኩ። ለምርጫ ተወዳደርኩ፣ ወደክ ተባልኩ። በዛው በቃ ወደ ፖለቲካ ዓለም ወደ ምርጫ ክርክርም አለ የመሳሰሉ ነገሮች ውስጥ ሳላውቅ ራሴ ተዘፍቄ ተገኘሁ እና በዚህ ሁኔታ ነው። እውነት ነው ዝግጅት አላረኩም፣ ብዙ አላነበብኩም፣ ብዙ አልጻፍኩም በፖለቲካ ዙሪያ። ነገር ግን የማየው እዚህ ያለና አሁን ያለን ነገር ልክ የሆነና ልክ ያልሆነን ነገር በአቅሜ መዝኜ ተገቢ አይደሉም የምላቸው ነገሮች መቃወም ጀመርኩ። በዚህ አይነት ሁኔታ ነው ወደ ፖለቲካ የገባሁት። ለነገሩ ብዙ ፖለቲካ ሰዎችም ብዙ አንብበው አይደለም ወደ ፖለቲካ የሚሄዱት፣ ግን ያው ፍላጎቱ ስላላቸው ነው። እኔ ግን ልዩ የሚያደርገው ፍላጎት ሳይኖረኝ ወደዛ መግባት ነበር ማለት ነው። ትክክል ነው ያነሳሽው ጥያቄ። ወደ ሌላ ጥያቄ ሳልፍ እርስዎ ኦሮሞ ኖት ወይስ ኢትዮጵያዊ ኖት? ኦሮሞም ኢትዮጵያዊም መሆንስ ይቻላል ወይ? ደግሞም ኢትዮጵያዊ ተብለን ሁላችንም የሚያቅፍ አንድነት አለ ብለው ያምናሉ ወይ? እኔ ኦሮሞ ብቻም አይደለው ኢትዮጵያዊ ብቻም አይደለው። ብዙ መገለጫዎች አሉኝ፣ ብዙ ማንነቶች አሉኝ። በጾታ ወንድ ነኝ ለምሳሌ። በቁመት ብንሰለፍ ረጃጅም ከሚባሉት ውስጥ ነው፣ ዘለግ ካሉት ውስጥ ነው የምመደበው። በትምህርት ከሆነ ትንሽ ትምህርት ቀመስ ከሚባሉት ውስጥ እመደባለሁ። ያ ማንነቴ ነው። በሃይማኖት ከሆነ ክርስቲያን ነኝ፣ ያም ሌላ ማንነት ነው። በመልክ ከሆነ ጥቁር ነኝ፣ ነጭ አይደለሁም፣ ፈረንጅ አይደለሁም። እነዚህ ሁሉ መገለጫዎቼ ናቸው እና እነዚህ አሁን የጠቀስሻቸው ነገሮች
ከነዛ ነገሮች ውስጥ አንድ ወይም ሁለት ናቸው። ጥሩ አልመለሱም። በቀደ በግልጽ ለማስቀመጥ ሁላችንስ የሚያቅፍ አንድ ኢትዮጵያዊነት የሚባል ነገር አለ፣ ማንነት አለ ያምናሉ? ይሄን ኢትዮጵያ የሚባል ማንነት አለ፣ ኦሮሞ የሚባል ማንነትም አለ። እንደነገርኩሽ እኔና አንቺ የተለያየ ጾታ ውስጥ ነው የምንወድቀው፣ ግን አብረን እንነጋገራለን፣ አብረን እንኖራለን። ወንድነቴ ከአንቺ ጋር ለመነጋገር አላገደኝም፣ አብሮ ለመኖርም አላገደኝም። ባለቤቴም ሴት ናት፣ ልጄም ሴት ናት፣ እናቴም እንደዛው ናት። አብረን እንኖራለን። ግን ማንነቴ ወንድ ነው። ወንድ ነኝ ብዬ መናገር የማንነቴ መገለጫ ነው። ኢትዮጵያዊ ነኝ ማለቴ ጋናዊ አይደለሁም፣ ናይጄሪያዊ አይደለሁም፣ ግብፃዊ፣ ሱዳናዊ አይደለሁም፣ ኢትዮጵያዊ ነኝ። ከዛ ተመልሰን ስንመጣ ደግሞ ብሔር ወይም በብሔረሰብ በምንናገረው ቋንቋ ብንመደብ ደግሞ ኦሮሞ ነኝ። ስለዚህ እነዚህ የሚጣረሱ የማይግባቡ ነገሮችም አይደሉም። ሁለቱም ተያይዘው መሄድ የሚችሉ ከነዚህ ካሉን መልቲፕል አይደንቲቲዎች ወይንም ደግሞ በጣም ብዙ ዘርፍ ካላቸው መገለጫዎች አንዱ ነው። ስለዚህ ኦሮሞነቴና ኢትዮጵያዊነቴ እኩል ነው የሚሄደው። ችግርን ፈጥሮብኛ አቅም ለማለት ነው። እስቲ ወደ ወቅታዊ ጉዳይ ለመልሶት ነው። በቅርቡ የኦነግን ወደ አዲስ አበባ መግባት ተከትሎ ግጭቶች ተነስተው ነበረ። በኦሮሞ ሚዲያ ኔትወርክ ላይ ቀርበው ግጭቱ መቀስቀስ ተጠያቂ አድርገው ነበር። ግንቦት ሰባት በምን ምክንያት ነው እንደዛ የተናገሩት ነው? ግጭቶች በአብዛኛው ኢትዮጵያ ውስጥ እየተከሰቱ የመጡት ሀያላን ትላልቅ የሚባሉ የፖለቲካ ፓርቲዎች ወደ ሀገር ውስጥ መግባት ከጀመሩ ጊዜ መሆኑ አጠያቂ አይደለም። ሁሉም ሰው የሚያውቀው ይመስለኛል። ምንድነው የተፈጠረው? መጀመሪያ ያው ግንቦት ሰባት አስቀድሞ ገብቷል። በገባበት ሰዓት አርማውን የትም ቦታ የመስቀል እና የማውለብለብ እድልም አግኝቷል። አልተከለከለም ነበረ፣ ይታወቃል። በየአደባባዮቹም አንዳንድ ጊዜ በግል መኖሪያ ቤቶች ብቻ ሳይሆን በአንዳንድ ድርጅቶችም ቤቶች ላይ ይሰቀል እንደነበረ ይታወቃል። ይሄ በእንዲህ እንዳለ ይሄ ነገር አልፎ አትስቀሉ የተባለ ነገር ስለመኖሩ አላውቅም። ያንን የከለከለ አካል አለመኖሩን ማውቃለሁ። ከዛ በኋላ ኦነግ ወደ አገር ውስጥ በሚገባበት ጊዜ ደግሞ ያንኑ ተመሳሳይ ያንኑ የሚመስል ድርጊት ተከናውኗል። የኦነግ ባንዲራ በየቦታው ተሰቅሏል። አንዳንድ ቦታ የኦነግ አርማ እንዳይሰቀል የመከላከል አዝማሚያ እንደነበረ ይታወቃል። ለመከላከል ሙከራ ተደርጓል። በዚህ ምክንያት ግጭት አንዳንድ ቦታዎች ላይ እዚህ አዲስ አበባ ግጭቶች እንደተፈጠሩ ይታወቃል። ይህንን ያደርጉ የነበሩት ደግሞ ግንቦት ሰባት ወደ ሀገር በሚመለስበት ጊዜ ያስተባበሩ የነበሩት ሰዎች መጥቶ የኦነግ አርማ በሚሰቀልበት ጊዜ ሊሰቀል አይገባም የሚል ተቃውሞ እንዳነሱ ይታወቃል። በምን ላይ ማስረጃውን ያቀርቡ ባኮ? ማስረጃ ማለት አሁን ቦታውን ለመጥቀስ ያህል ነው። አይ የግንቦት ሰባት አባላቶች ባንዲራ እንዳይሰቀል የከለከሉበትን ማስረጃ እሱ እንዴት ነው? በየክልሉ ብቻ ሳይሆን በየቀበሌው የግንቦት ሰባት አስተባባሪዎች የነበሩ ሰዎች ይታወቃሉ። አሁንም ይታወቃሉ፣ ዛሬም ይታወቃሉ ማለት ነው። ለምሳሌ ጎሌ አካባቢ ማንን ያስተባብር እንደነበረ ማን አርማ ይሰቅል እንደነበረ ይታወቃል። እና እዛው አካባቢ ለግንቦት ሰባት ሲያስተባብሩ የነበሩ ሰዎች የሌላን አርማ እንዳይሰቀል ያደረጉት እዛው አካባቢ ሲያስተባብሩ የነበሩ ሰዎች። አቦ በቀለ ላቋርጦት ነው። የድርጅቱ መሪዎች ወይም አስተባባሪዎች ናቸው ለማለት እንዴት ደፈሩ? ማንም ሰው ነው ያሁሉ ሰው ምናልባት የግንቦት ሰባትን ደግፎ ነው ወይ የወጣው? ያን ጊዜ ላይ እኛን ነው በምን እርግጠኛ ሆኑ? አንደኛው ገብቶኛል። ግን የግንቦት ሰባት አስተባባሪዎች ያስተካክልሽ እኔ ስለመውጣት ሰላማዊ ሰልፍ ስለመውጣት አይደለም እና ወደዛ እየመጣው ባንዲራ ወይንም ምንድነው አርማ ስለመስቀል ነው። አርማ የሰቀሉ ሰዎች ከሜዳ ላይ መጥተው አንቺ አርማ አልሰቀልሽም ግንቦት ሰባት እኔ አልሰቀልኩ
የድርጅቱ አባል አይደለንም። የድርጅቱ ምናልባት እኔ አይደለሁም አስተባባሪም አይደለሁም። አስተባባሪ ሳይሆን ግን አርማ የሚሰቅል ሰው የለም። ስለዚህ እኛ የምናወራው አሁን ያኔ አርማ ሲሰቅሉ ስለነበሩ ሰዎች ነው እንጂ ሰልፍ ስለሚወጡ ወይንም ከዛ በኋላ ስለተደረጉ ጉዳዮች አይደለም ለማለት የፈለኩት። አርማዎችን በዚህ ሀገር እንግዲህ እርሶም እንደሚያውቁት ብዙ ሰው እንደዚህ አይነት ግርግሮች ሲኖር ይሳተፍበታል። ብድግ ብሎ ከመሬት ተነስቶ ይሄኛውን ብሎ ግጭት ሊቀሰቀስ ይችላል። ወይም ደግሞ ምንም በማያውቀው የፖለቲካ ግባቱ ምን እንደሆነ በማያውቀው እንቅስቃሴዎች ውስጥ እንደሚሳተፍ ይታወቃልና በምን ታወቀ የግንቦት 7 ሰዎች ለመስቀላቸው ወይም የግንቦት 7 ሰዎች ያንን ለማረጋቸው ለእንቅስቃሴ ለማረጋቸው በምን ታወቀ ለማለት ነበር። አሁን ግልጽ ነው ማለት ነው። ግልጽ ነው። አሁንም መልሴ ተመሳሳይ ነው። ምክንያቱም የግንቦት 7 አባል ወይም ደጋፊ ሳይሆን የግንቦት 7 አርማ የሚሰቅል ሰው አለ ካልሽኝ ይሄንን ለሚያዳምጠው ህዝብ መተው ያስፈልጋል ፍርዱን። ምክንያቱም እንደተነጋገርነው ነው ኢትዮጵያ ውስጥ ወይንም አዲስ አበባ ውስጥ በብዙ ሚሊዮን የሚቆጠር ሰው አለ። ያ ሁሉ ህዝብ አርማ አልሰቀለም። አርማ የሰቀሉት ለድርጅቱ ቅርበት ያላቸው ወይ ደጋፊዎች፣ አስተባባሪዎች ወይም አባላት ናቸው። ስለዚህ ከዚህ የበለጠ ከዚህ የተሻለ ይህንን መግለጽ እኔ የግንቦት 7 አባል ነኝ ብሎ መታወቂያ ይዞ ሄዶ የሚያሳይ ሰው አለና ያንን ነገር አሳየኝ እንደማትይ ተስፋ አደርጋለሁ። እሺ ሌላው በዚህቹ ጋር ማነሳሉት በፖሊስ ይሄንን ሁኔታ ገና ዝም ባለበት ሁኔታ ለምንድን ነው ይሄ ፍረጃ በግለሰብ ደረጃ ወይ በጥላቻ ወይ ደግሞ እንዲሁ ዝም ብለው የሰጡት አስተያየት አያስመስልቦትም ወይ? ምክንያቱም ፖሊስ ምንም እያለ አይደለም። የፖሊስ ስራ ነው መመርመሩ ብዬ ነው። ትክክል ነው እሱ። እኔ አሁን የፖሊስን ስራ አይደለም ሰራው። ፖለቲከኛ ከራሱ እይታ አንፃር ስለ ሀገር ይገመግማል፣ ይናገራል። ስለ ራሱ ፓርቲ አቋም ይናገራል። በአንጻሩ ደግሞ ስለ ሌላው ፓርቲ አቋምና ግንኙነት መናገር ይችላል። ስለዚህ ይሄንን በምንመለከትበት ጊዜ እንደ አንድ ሰው ይሄንን የማየውንና የምገነዘበውን በፖሊስ ስራ ላይ ተጽዕኖ ለመፍጠር አይደለም። ወይንም ደግሞ አርማ መስቀል እኮ እንትንም አይደለም፣ ኃጢአትም አይደለም፣ ወንጀልም አይደለም። ወንጀል ቢሆን ኖሮ ፖሊስን በከለከለ ነበር። የፖለቲካ ምህዳሩን ለማስፋት ለዘመናት ታምቆ የነበረውን ህዝብ ለማስተንፈስ ሲል መንግስት ሳውቆ አይደለም የለቀቀው። እስቲ ይለቀቅና ለዘመናት የታፈነው እስቲ ይተንፍስና እንደፈለገ ይሁን ይውጣለት አይነት ነገር ነው። ስለዚህ ስህተት አልነበረም። ስህተት የሚሆነው የኔ ብቻ ይሰቀል ያንቺ መሰቀል አይገባውም የተባለ ጊዜ ነው። ወደ ሁከትም የሚወስደው እሱ ነው። ወደ ሁከት ከገባ ደግሞ አገር ነው፣ ስለ አገር ነው የምናወራው። አንዱ አገር እዚህ አዲስ አበባ ውስጥ ሁከት ተፈጥሮ እኔ ነፃ ነኝ ልትይ አትችይም። ወይንም ደግሞ እኔ በነፃነት እኖራለሁ እኔ በሰላም እኖራለሁ ማለት አይቻልም። የአዲስ አበባ መታወክ የሁላችንም መታወክ ነው። ሁላችንም ጤና ይነሳናል፣ ሰላም ይነሳናል። ስለዚህ በዚህ መተባበር፣ ስለዚህ መነጋገር ግዴታችን ነው። አንተ የራስህ እንዲሰቀል ያልተከለከልከውን ያህል ሌላው ቢሰቅለው ለምን ትከለክላለህ ነው። ምክንያቱም ይሄ ሰላማችንን ያፈርሳል፣ አያዋጣንም ነው። አንተ የተሰጠህ መብት ሌላው የሚገባዋል ነው። ያንን ካላደረክ ስህተት ነው። ወደ ህግ አግባብ መመለስ ያስፈልጋል። የሌላው የራስን መብት የምትፈልገውን ያህል የሌላውንም ልታከብር ይገባል ነው። በዚህ መርዳት ያስፈልጋል፣ መናገር ያስፈልጋል። አግባብ አለመሆኑን ማስገንዘብ ያስፈልጋል። ከዚህ አንፃር ነው እንጂ ፖሊስ ቦታ ሆኖ የምስክርነት ቃል ለመስጠት አይደለም። ፖሊስ በብዙ መረጃዎች የያዛቸው የራሱ አካሄዶች አሉት። ወደ ሌላ ጥያቄ እንደገና ላልፍ ነው። የኦሮሞ ታጋዮች እናንተ የተለያየ ፓርቲ ነበረ፣ አሁን አንድ ላይ ተቀይጣችኋል። እንዴት ልታረጉ ነው? ስማችሁን ልትቀይሩ ነው ወይ? ኦነግ ሊባል ነው? ፌኮ ሊባል ነው? ምን ሊባል ነው? ትግሉ ወዴት ይሄዳል? ወደ መቀየጥም ደረጃ አልደረስንም። ነገር ግን ኢንቴንሽን ነው ያለው፣ ፍላጎት ነው ያለው።
ለአንድ ዓላማ የቆመ ብዙ ፓርቲ መኖሩ አስፈላጊ አይደለም። የፖለቲካ ፕሮግራሞቻችን የሚመሳሰሉ ከሆነ የፖለቲካ ግቦቻችን የሚመሳሰሉ ከሆነ የምንቆመው ለአንድ ዓላማ ከሆነ የፓርቲ ዱፕሊኬሽን አያስፈልግም። ስለዚህ መጠጋጋትና ወደ ተመሳሳይነት መምጣት ያስፈልጋል፣ ወደ አንድነት ከተቻለ መምጣት ያስፈልጋል በሚል እሳቤ ነው። የፓርቲዎች 10-15 መሆን ምን ያስፈልጋል? እና በሀገር ደረጃ ሙሉ ሰው ፖለቲከኛ ሊሆን አይገባም። ሀገር ሁሉ ፖለቲካ ፓርቲ ሊሆን አይችልም። ስለዚህ ጥራት ያላቸው ጥቂት የፖለቲካ ፓርቲዎች ወደፊት ገፍተው እንዲመጡ ነው ሐሳቡ። ከዚህ በትንሹ ይጀመርና ከዛ በኋላ ከፍ እያደረግን እናምጣው፣ ወደ ላይ እናምጣው የሚል እሳቤ ነው። ስለዚህ ስሙ ያን ጊዜ ሊገለጽ ይችላል። በሪዮት ደረጃስ አንድ አይነት ሪዮት አላችሁ ወይ ሁላችሁ? አው እስካሁን ልዩ በአብዛኛው የኦሮሞ ፓርቲዎችን የምትወስጂ ከሆነ ዋናው የትግል ስልቱ ነው ልዩ ያደረገን ሚለያየን። እኛ ከመጀመሪያው ጀምሮ በሰላማዊ ፖለቲካ ትግል እናምናለን። ሌላው ደግሞ በሰላማዊ የፖለቲካ ትግል ተስፋ የቆረጠና በዚህ መንገድ ሞክሮ በፍጹም አይቻልም ብሎ ተስፋ በመቁረጥ ወደ ትጥቅ ትግል የገባ ነው። ስለዚህ አሁን ሁኔታዎች ይሄንን የትግል ስልት ወደ ማመሳሰል መጥተዋል። መልካም ሁኔታ ተፈጥሮ የትጥቅ ትግሉን ይከተሉ የነበሩትም አሁን እርግፍ አድርገው ትተው የመሳሪያ ትግል እርም ብለው ወደ ሀገር ውስጥ ተመልሰዋል። ስለዚህ በፊትም የለያየን በአብዛኛው የሪዮት ጉዳይ ሳይሆን የትግል ስልቱ ነው። ስለዚህ አሁን ትግል ስልቱ እየተመሳሰለ በሚመጣበት ጊዜ ብዙ ልዩነት የለም በመካከላችን። ትናንሽ ፕሮግራሞች በፖለቲካ ፕሮግራም ላይ ትናንሽ ጉዳዮች ቢኖሩ እነሱ በውይይት ሊፈቱ የሚችሉና እዚህ ግባ የሚባሉ ጉዳዮችም አይደሉም። ስለዚህ ብዙ የሚያሳስብ አይደለም። በቅርቡ ኦህዴድ በጅማ ያደረገውን ስብሰባ እንየው። በስብሰባ ላይ ንግግር አድርገዋል። ትንሽ አወዛጋቢ ነው ንግግሩ፣ በኦሮምኛ ነው። ከመግቢያው ጀምረው ሲገቡ ሰላምታም አላቀረቡም ነበር እንዳየሁት። ለጠቅላይ ሚኒስትሩም ለኦቦ ለማም እዛ ላሉትም በቀጥታ ወደ ንግግሮት ነው የገቡት። ንግግሮትን ሲያደርጉ ያሰረኝ መንግስት ፊት ቆሜ ነው የምናገረው ብለዋል። ምን ለማለት ፈልገው ነው? አዎ እንግዲህ በፖለቲካ ውስጥ የተለመዱ አንዳንድ ጊዜ ደግሞ አሰልቺ የሆኑ አቀራረቦች አሉ። ለምሳሌ የሚጋበዙ እንግዶች አይነት እጅግ በጣም ብዙ በሚሆንበት ጊዜ እያንዳንዱን የተጋባዥ ቡድን ሰላምታ ለማቅረብ ተብሎ የሚባክነው ጊዜ ከነዛ ተናጋሪዎች አንፃር እዛ ካሉት ፕሮግራሞች ብዛት አንፃር በምንመለከትበት ጊዜ ለየት ያለ አቀራረብ ሁሉ አስፈላጊ ነው ብዬ አምናለሁ። ጠቅላይ ሚኒስትሩን የተከበሩ ጠቅላይ ሚኒስትር እዛ በማለቴ ብቻ አይደለም ለሳቸው ያለኝ ክብር የሚገለጸው። ከልቤ ነው ማከብራቸው፣ አከብራቸዋለሁ። እዛ የተገኙ ሰዎችንም አከብራለሁ። ነገር ግን የተከበሩ ከሌከለ የተከበረ ከሌከለ እንደዚህ ያንዳንዱን በቡድን እየጠራን እያሰለቸን ህዝቡን እያደከምን ጊዜ የሚየፈጀን ሌላው ያለውን እየደገምን ያንን ነገር ብናደርግ ጥቅሙ ምን ያህል ነው በሚለው ነገር እኔ ያሳስበኛል። እና ሌሎቹ ከኔ በፊትም ከኔ በኋላም ያሉ ሰዎች ብለዋል። ስለዚህ ቀርቤ ከፊታቸው ቀርቤ ሰላምታ በአካል ሰላምታ ሰጥቻቸዋለሁ። ከዛ በኋላ ከመላው ኢትዮጵያ፣ ከመላው አገሪቱ፣ ከመላው ኦሮሚያ ተሰብስባችሁ ለዚህ ጉባኤ የመጣችሁ በሙሉ ይሄ ማለት ሁሉም ያለበት ማለት ነው። በሚዲያም የምትከታተሉ ሁሉ ብዬ ሰላምታ ሰጥቻለሁ። ይሄ ምናልባት በኦሮምኛ ስለሚባል ብቻ አወዛጋቢ የላልሰሙ ሰዎች አወዛጋቢ ሊሆን ይችላል፣ ግን መስማት ነበረባቸው። በፌደራል ደረጃ ነበር ሰዎች የነበሩት። ሁሉንም ሰላም ማለት አይጠበቅቦትም፣ ልክ ነው። ግን ምናልባት በደርግ ጊዜ ቢሆን በኃይለ ሥላሴ ጊዜ ቢሆን ይሄ ነገር ሊያስገድድ ይችላል። ከስርም በላይ ለሰዎቹ መንግስትን መናቅ ተደርጎ ይወሰድቦታል። በሌላው ዓለምም የሚሰራ ነው።
ይሄ ጉዳይ ፕሬዝዳንት ቁጭ ብሎ ማንም ሰው ንግግሩን በዚህ ልክ የሚቀጥል አይመስለኝም። በቀጥታ የጻፈውን ወይም ደግሞ ሊናገር የፈለገውን የሚያደርግ አዲስ ነገር ለመፍጠር ብለው ነው እርሶ ከማሰልቸት ብለው ነው እንደ ንቀት ግን ተወስዶበታል። የኔ እንግዲህ አሁን የነገርኩሽ ነው። አድካሚ ነው፣ አሰልቺ ነው፣ ተደጋጋሚ ነው፣ ጊዜ ይፈጃል። ፕሮቶኮል አይደለም እና በዛ ፕሮቶኮል አይደለም ፕሮቶኮል ነው። ግን ለየት ያለ አቀራረብም ይሄ አዲሱ ትውልድ አሁን በስልጣን ላይ ያለው የቲም ለማ የሚባለው ቡድንም ቢሆን ያን ያህል ወግ አጥባቂና በዚህ ጉዳይ ላይ ብዙ የሚከፋውና ይሄ ባለመሆኑ የሚቆጭ ወይም የሚበሳጭ አድርጌ አልወሰድኩም። እኔ ተፈላጊዎች ናቸው ዋናው ከመልእክቱ ካልሆነ በስተቀር እኛን ለምን ሰላም አላለን የሚሉ አይነት ሰዎች አድርጌ አልወሰድኩም፣ አልወስድም ዛሬም ቢሆን እና ይሄ ቀለል ያለ አቀራረብ ሆኖ አንደኛው ትኩረት እንግዲህ ፓብሊክ ስፒኪንግ የህዝባዊ ንግግሮች የሚጀመሩባቸው የተለያዩ መንገዶች አሉ። በተለያየ መንገድ ሊጀመር ይችላል። አሁን አንቺ ባልሽው መንገድ ብቻ አይደለም። ስለ ፓብሊክ ስፒኪንግ እውቀቱ ያላቸው ሰዎች ወይንም ደግሞ በዛ ዙሪያ የሚሰሩ ሰዎች ምናልባት ሊረዱን ይችሉ ይሆናል በዚህ መስክ። አንድ መንገድ ብቻ አይደለም ንግግር የመጀመር ስልት። ለየት ያለ ስልት አስፈላጊም ነው ተወዳጅም ነው ተብሎ ነው የሚታሰበው። ስለዚህ እኔ በወቅቱ ጥሩም ነበረ፣ ለየት ያለ አቀራረብም ነው። ይህን ያህል አነጋጋሪ መሆኑን መልካም ነው ብዬ አስባለሁ። እሺ፣ ወደ ሁለተኛው ጥያቄ ሳልፍ በአሰራዊ መንግስት ፊት ነው ቆምኩት ብለዋል። እሱን ያብራሩ። ይሄ ምን ለማለት ነው? እኔ ያው ከአንድ ሁለት ጊዜ ዋናዎቹን ስርዓቶች ብናስብ በዚህ ስርዓትና በዚህ መንግስት ስር ታስር ያለው በሁለቱም ጊዜ ምንም በደል ሳልፈጽም እንደታሰርኩ ነው እኔ ማምነው። ነገር ግን አሁን ባለው ሁኔታ ያንን ነገር ማንሳቱም አስፈላጊ አይደለም። ነገር ግን እንደዛም ሆኖ ግን መንግስት ፊት ቆሞ እውነት የሆነች ነገር ሳያመለክቱ በደፈናው የትናንትናውን እንዳለ እርግፍ አድርጎ ትቶ ምንም ያልተፈጸመ ምንም በደል ያልተፈጸመ አድርጎ ጥፋተኛ እንደ ምንም እንዳላጠፋ ቆጥሮ ማለፍም አስፈላጊ ነው ብዬ አላመንኩም። ስለዚህ ትናንት የተደረገ ስህተት አለ። ነገር ግን እንደዛም ሆኖ ዛሬ አዲስ ሁኔታና አዲስ ክስተት አንድ እንድንሆንና አንድ ላይ እንድንሰባሰብ ተደርጓል። ስለዚህ በዚህ ነገር ላይ እንስራ፣ ስላለፈው ነገር እንተው። ምንም አይነት ትንኮሳ ቢኖር ምንም አይነት ችግር ቢኖር በእርስ በራሳችንን በሌላውም ላይ እጅ እንዳናነሳ የኃይል ተግባር እንዳንፈጽም ይህንን ነው ለመናገር የሞከርኩት። ስለዚህ በንግግሩ ውስጥ ትናንት ያደረጉት ነገር ትክክል ያልነበረ መሆኑን መንገር ግን አስፈላጊ ነው። የቲም ለማ ነው የቲም ለማ ሳይሆን የስርዓቱ ነው፣ የፓርቲው ነው። የቲም ለማ አይደለም፣ የፓርቲው ነው። ፓርቲው በሙሉ ነው የተሰበሰበው በዛ ስፍራና እና እዛ ውስጥ ፓርቲው እጁ እንዳለበት ምንም አጠያቂ አይደለም። ስለዚህ ያንን መናገር አስፈላጊ ነው። እውነት መናገር ግድ ነው ብዬ ነው የማስበው። እርስዎ በስር ላይ በነበሩ ጊዜ ማዕከላዊ ኮሚቴ በኢህአዴግ ማዕከላዊ ኮሚቴ ላይ ስብሰባ ተደርጎ ነበር፣ አመታዊ ስብሰባ። በዛ አመታዊ ስብሰባ ላይ ኦህዴድ ማዕከላዊ ኮሚቴው የሞት ሽረት ትግል ማድረጉን ያውቃሉ? ሰምተዋል? እርስዎ እንዲፈቱ ማዕከላዊ ኮሚቴ ያንን ማድረጉን እውነት ለመናገር ከሆነ አላውቅም። ነገር ግን
ከኦህዴድ አመራር ውስጥ የኛ መታሰር ትክክል አለመሆኑን ለዚህ ሀገርም የማይበጅ መሆኑን ለዘላቂ ሰላም መልካም አለመሆኑን የሚያውቁና እኔ ብቻ ሳልሆን ሌሎችም እንዲለቀቁ ትግል ሲያደርጉ የነበሩ ሰዎች ግን እንዳሉ አውቃለሁ። በማዕከላዊ ኮሚቴው ውስጥ በነበረው ስብሰባ የኦህዴድ ማዕከላዊ ኮሚቴ ከፍተኛ የሞት ሽረት ትግል እንዳደረገ ይታወቃል። እስረኞች ለማስለቀቅ በሰዓቱ እርሶን ጨምሮ በዛ ጊዜ ላይ መንግስት ገና ጠቅላይ ሚኒስትር ኃይለማርያምም ከስልጣናቸው አልለቀቁም ነበር። በዛ የነበረውን ነገር አለመስማቱ በጣም አስገራሚ ነው። እኔ መረጃው አለኝ በዛ የነበረውን እንቅስቃሴ ላይና ከወጡ በኋላ አልሰሙም። ትግል በማዕከላዊ ኮሚቴው ዋነኛ የነበሩት የአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ነበሩ። የአሁኑ ጠቅላይ ሚኒስትርና የአሁኑ የኦሮሚያ ፕሬዝዳንት እና ሌሎችንም ጥቂት ሰዎች ጨምሮ ስለኛ መፈታት እንድንፈታ ትግል ያደርጉ እንደነበረ በትክክል እናውቃለን። በትክክል አውቃለሁ። ታዲያ ለምን ያሰረኝ መንግስት ፊት አሉ? እነዚህ ሰዎች እኮ ያሰረኝ መንግስት ሲባል እኔ መንግስትን እንደ ሲስተም ነው የማየው እንጂ ግለሰቦች አይደለም። መንግስት የሚባለው ምናልባት ኦህዴድ ብቻም አይደለም፣ ሌላውም አለ። ኦህዴድ እንድንለቀቅ አንዳንድ የኦህዴድ አመራሮች እንድንለቀቅ ትግል ያደርጉ የነበረውን ያህል ከሌላው የኢህአዴግ ክፍል ደግሞ እንዳንለቀቅ ከፍተኛ ትግል ሲያደርጉ የነበሩ መሆናቸውን እናውቃለን። ስለዚህ ይሄንን እንደ መንግስት ነው፣ ሁለቱም ደግሞ መንግስት መስርተው አንድ ላይ ያሉ ናቸው። ስለዚህ ይሄንን እንደ መንግስት ማሞገስም አስፈላጊ አይደለም፣ ትክክልም ነው ብዬ አላስብም። እንደ መንግስት ያንን የዚህን አሳሪ መንግስት አካል ሆኖ በመንግስትነት መንቀሳቀስ አንድ ነገር ነው። ነገር ግን እዛ ውስጥ ሆኖ ሌሎች እንዲፈቱና ፍትህ እንዲሰፍን ማድረግ ትግል ማድረግ ደግሞ የተለየ አቀራረብ ነው ብዬ ነው የማስበው። ስለዚህ እንደ መንግስት መልካም መንግስት ነበር ለማለት አልደፍርም። ትክክል ነው ብዬ አላምንም። እሱ መንግስት አሁን አለ ብለው ያምናሉ? እሱ መንግስት አሁን አለ ብዬ አላምንም። እሱ መንግስት ከሌለ የት ነው የቆሙት? የኦህዴድ ስብሰባ ጅማ ላይ ነው ያሉት የነበሩት የኦህዴድ ሰዎች ነበሩ። የኦህዴድ ሰዎች ደግሞ እንደነገርኩት ለርሶ እንደታገሉ እርሶ በጥቂቱ ያውቁታል እንደነገሩኝ ከሆነ። ስለዚህ ያ መንግስት ከሌለ ያለው የለውጥ እንቅስቃሴ ከሆነ እሱን መተቸት አይደለም ወይ? ቀደምም ደግሞ እንዳሉኝ ወደ መጀመሪያዎቹ ደቂቃ ላይ የባለፈውን መርሳት አንችልም አሁን ጥሩ ነገር ቢመጣም ብለውኛል። የተባለው ምንድን ነው? ይህንን በትክክል መገንዘብ የሚያስፈልግ ይመስለኛል። እሺ፣ ትናንት ባሰረኝ ፓርቲና መንግስት ፊት ቆሜ ነው ያልኩት። ዛሬ ስላለው መንግስት አይደለም የማወራው። አሁንም ሙሉ በሙሉ በእግሩ ቆሞ ከችግሮች ሁሉ ነፃ ሆኖ ለነፃነት፣ ለፍትህ፣ ለዲሞክራሲ የቆመ ነው ተብሎ ባይባልም ጅምሩ አለ። ትናንት ከነበረው የተሻለ አሰራር አለ። ተስፋ ሰጪ ነገር አለ። ጊዜ ሊሰጠው የሚችል ነገር አለ እና በዛ መሰረት ፖዚቲቭሊ ወይንም ደግሞ በአዎንታዊ ጎኑ ማየት ይቻላል የሚል ነው እንጂ አሁንም እኮ በኦህዴድም ይሁን በሌላው ኢህአዴግ አመራር ውስጥ ወይም አባላት ውስጥ ለውጡን የሚጎትቱ ብዙ እንዳሉ ይታወቃል። ሲስተሙ እንዳለ ተቀይሯል ማለት አይቻልም። ነገር ግን ሲስተሙን ከበላይ ሆኖ የዘወሩ ያሉ ሰዎች ተስፋ ሊጣልባቸው የሚችል ከትናንትናው አሰራርና አካሄድ ተላቀው ዛሬ መልካም ነገር ሊያደርጉ የሚችሉና የሚፈልጉ መሆናቸውን ለመግለጽ ብቻ ነው እና ስለ ትናንትና ነበር እያወራው የነበረው ማለት ነው።
መልካም እስቲ በቅርቡ ወደ ነበረው መግለጫ እንመለስና ወቅታዊ ጉዳይ ላይ የሰጣችሁት መግለጫ ነበረ መግለጫው አዲስ አበባንም ነክቷል እና አዲስ አበባ የማን እንደሆነችም አስታውሳችሁበታል ነገር ግን አንዳንድ ቅሬታዎች አሉት የለውጥ እንቅስቃሴው ገና እየተፈገመገመ ባለበትና አገር ባልተረጋጋችበት ሁኔታ ለምንድን ነው ይሄንን ማንሳት ያስፈልጋችሁ ሚሉ ጥያቄዎች አሉና እሱን እንዲያብራሩ አዎ ይሄንን በሌላ ሚዲያ ገልጫለሁ እዚህ መግለጥ አስፈላጊ ይመስለኛል ከመስከረም 5 በኋላ ወይም ያን ሰሞን ተጀምሮ እስከ ዛሬ ድረስ እየቀጠለ ያለ አንድ ስራ አለ አንድ አካሄድ አለ ለምሳሌ ኦሮሞዎች በሚኖሩባቸው መኖሪያ ቤቶች ውስጥ የድንጋይ ውርጅብኝ የወረደባቸው ከቤት መውጣት የተሳናቸው ምናልባት አዲስ አበባ ውስጥ በመቶ ባይቆጠሩ 50-60 የሚሆኑ ቤቶች ነገም አደባባይ ወጥተው ሊናገሩ የሚችሉ ጎረቤትም ሊናገርላቸው የሚችሉ ሰዎች መኖራቸው ግልጽ ነው ኦሮሞ በመሆናቸው ብቻ ቤታቸው ድንጋይ የተወረወረባቸው ከቤት መውጣት ያልቻሉ ማለት ነው የቤተሰቡ አባሎቻቸው ውጪ እስኪያድሩ ድረስ ማለት ነው ሌላ የኦሮሞ ባህል ልብሶችን የሚሸጡ መደብሮች ተዘርፈዋል አንዳንድ ጥቃት ተፈጽሞባቸዋል ሶስተኛ እዚህ ከተማ ውስጥ በኦሮምኛ ቋንቋ ብቻ የሚያስተምሩ ትምህርት ቤቶች አሉ እነዛ ትምህርት ቤቶች ላይ ጥቃት ተፈጽሟል አራተኛ የኦሮሚያ ታርጋ የለጠፉ ተሽከርካሪዎች ተሰባብረዋል ብዙ ጥቃት ተፈጽሞባቸዋል ከዛ በተጨማሪ ኦሮሚያ ኢንተርናሽናል ባንክ ተሰባብሯል ጥቃት ተፈጽሞበታል የኦሮምኛ ቋንቋ የሚናገሩ ሰዎች ደግሞ በጠራራ ፀሐይ ተደብድበዋል ጥቃት ተፈጽሞባቸዋል ይሄንን ጠቅለል አድርገን ስንመለከት በኦሮሞና በማንነቱ ላይ ጥቃት እየተፈጸመ አለ የሚል ድምዳሜ ላይ ደርሰናል ምክንያቱም ስፖራዲክ የሆነ ወይንም ደግሞ ወጥነት የሌለው ዝም ብሎ በተፈቀደ በስሜት አንድ አካባቢ የተፈጸመ ቢሆን ትክክል ይሄ ማንንም ሰው የተናደደ በአንድ ኦሮሞ ላይ የተናደደ ሰው ሊያደርገው የሚችለው ነገር ነው ምክንያቱም ያ ሰው ኦሮሞ ሊሆን ይችላል ሌላም ሊሆን ይችላል ምንም ሊሆን ይችላል ነገር ግን እነዚህ ጥቃቶች ሆን ተብለው በማንነት ላይ ያነጣጠሩ ጥቃቶች ናቸው ብለን ስናበቃ እዚህ ላይ ሌላ ተጨማሪ ነገር ወጣ ሰላማዊ ሰልፍ ተደርጎ ሰላማዊ ሰልፉ ላይ የአንድ ድርጅት አርማ ተይዞ ኦሮሚያ መስሪያ ቤቶች ላይ ጥቃት ለመፈጸም ሙከራ ተደርጎ እዛ ላይ ደግሞ ኦሮሚያ መስሪያ ቤቶች ከአዲስ አበባ ይውጡ ኦሮሞ ከአዲስ አበባ ይውጣ የሚል መፈክር በአደባባይ ተሰምቷል ስለዚህ እነዚህ ሁሉ እየሰሙ እንዳልሰሙ ማለፍ ተገቢ አይደለም የሚል ነገር ነው የተሰማው ስለዚህ ምንድነው የተባለው ኦሮሚያ ማነው አዲስ አበባን ወደ ኋላ መለስ ብለን ብናይ ምን ነበረች የዛሬ ቅርጿን ሳትይዝ በፊት የዛሬ 100 ዓመት 120 ወይ 130 ዓመት አዲስ አበባ ምን ነበረች የማን መኖሪያ ነበረች የሚለውን ነገር ማስገንዘብ አስፈላጊ ሆኖ ታየ ስለዚህ እንደውም ኦሮሞ ከዚህ ከተማ ይውጣ የምትሉት ይሄ ከተማኩ የጥንት የኦሮሞዎች መኖሪያ የነበረ ስፍራ ነው ይሄ ዛሬ ያለውም ሰው ነገ ያለውም ሰው ሊያውቅ ይገባል ሊሰማው ይገባል የሚል እምነት ነው ያደረበት ትክክልም ነው ያምናለሁ አሁንም ቢሆን ማለት ነው ሊያውቅ ወቅቱን ለምን በዚህ ወቅት ተጠቀማችሁ ሊወጣ የሚችል ማን ነው ይውጣ ሊልስ የሚችለው ማን ነው ብሎ መናገር አስፈላጊ ነው ይውጣ ኦሮሞ ከአዲስ አበባ ይውጣ ማለት ምን ማለት ነው ስለዚህ እንዴ ቀድሞ የማን ነበረች የማንስ ናት የሚለው ነገር ማስረገጥ
አስፈላጊ ነው ተብሎ ስለታመነበት ይሄንኑ ለማስረዳት ይችን አንድ ፓራግራፍ ወይም አንድ አንቀጽ እንዲጨመርበት ተደርጎ መግለጫው ወጣ ማለት ነው። መግለጫው ላይ የዚህ አዲስ አበባ ጉዳይ በጣም ሴንሲቲቭ ጉዳይ እንደሆነ ይታወቃል እና ሁሉም የኔ ነው የሚሉ ጥያቄዎችን እንደሚያነሱ እርሶም ያውቃሉ። ነዋሪው የኔ ነው ይላል፣ ሌላም ነገሮች ይነሳሉና ከጊዜው አንፃር ግን በተለይ ይሄ የለውጡ አካል ገና እየተውተረተረ ባለበት ሁኔታ ለምንድን ነው የተነሳውና እናንተስ ከጀርባ ከለውጡ ጠላቶች ጋር ለውጠኞቹን ከጀርባ እየወጋችሁ ነው በሚያስብላችሁ ደረጃ ለምን ይሄን ስራ ሰራችሁ ነው ቅሬታው? ይሄ ነገር አሁን ሊታወቅ የሚገባው ከለውጡ ጋራ ምንም የሚያገናኝ ነገር የለው። ጊዜው ያመጣው ነገር ነው። ይሄ ጊዜ እንዲመጣና ይሄ ትንኮሳ እንዲመጣ ያደረገ ደግሞ አለ ባዮች ነን እኛ። ይውጣ ማለት ሪስፖንድ እንዲያደርግ ነው፣ መልስ እንዲሰጥ ነው። ኦሮሞ መልስ እንዲሰጥ ተፈልጎ ነው። ይውጣ አንቺ ቤተሰቦችሽ፣ እናት አባትሽ፣ አያቶችሽ አቆዩልሽ ቤት ውስጥ አንድ ሰው መጥቶ ወጪ ከዚህ ብትባይ ምን ልትይ እንደምትይ መገመት ያስፈልጋል። ይሄንን ሰው ላይ ሲደርስ ሳይሆን በራሳችን ላይ ደርሶ ብናየው ምን ልንሆን እንደምንችል ማሰብ ያስፈልጋል። ይሄ የጥንት ኦሮሞዎች መኖሪያ የነበረ ስፍራ ነው። ስለዚህ ኦሮሞ ከዚህ ውጣ ሊባል የሚገባው አይደለም ነው ባጭው። ስለዚህ ይሄንን ያስነሳው ማን ነው? መፈክሩን ይዞ የወጣው መፈክሩን አስይዞ ያስወጣው ክፍል ነው። ማን ነው? ይሄ ያውቀዋል። ተመልካቾች ያው ስለማያውቁት እኔም አላውቀውም። ተመልካቾች ምክንያቱም አርማ ነበረው። አድማጮች ሰላማዊ ሰልፈኞቹ አርማ ይዘዋል። አርማውን ማን እንደሚይዘው ይታወቃል። ከአርማው ጋር የተያዙ ከዛ በፊት የተነገሩ ንግግሮችም አሉ። ባንኮች በዘር ተደራጅተዋል። ትምህርት ቤቶች በዘር ላይ ተመስርተው እየተሰሩ ነው። ስለዚህ ይሄንን ልንታገለው ይገባል የሚሉ በዛን ሰሞን እንዲህ አይነት ፕሮፓጋንዳ ነበር። አስፈላጊ ከሆነ ይሄም የሚወጣ ነው ማለት ነው። ወደፊት ሁሉን ነገር መናገር አስፈላጊ ባለመሆኑ ነው። እከሌ ነው የተናገረው ማለት አስፈላጊ ባለመሆኑ ነው። ተናገር ካልሽ ልናገረው ይችላል። ይናገሩ። ምክንያቱም ይሄ ፕሮግራም ምንም የማንፈራበት ነገሮችን ወደ አደባባይ የምናመጣበት በዚህም ወደ አደባባይ በመምጣቱም ሊመጣ ያሉትን ነገሮች ሁሉ ልንቀበል የተዘጋጀንበት ስለሆነ ይናገሩ። ሰው ላይ አሁን እዚህ ማስረጃ መሆን አልፈልግም። ምክንያቱም ይሄ በማስረጃነት ሊቀርብ የሚችል ነገር ስለሆነ ማለት ነው። አንድ ቀን ይሄ ከተማ ወይም ይሄ ሀገር ወደ ሌላ ችግር ወደ ከፋ ችግር አይበለውና የሚሄድ ከሆነ እነዚህ ነገሮች ሁሉ ተደማምረው እየተገነቡ የመጡ ነገሮች ከየት መጥተው የት እንደደረሱ ማፈላለግና ስራቸውን ማግኘት አስፈላጊ ይሆናል። ስለዚህ ይሄ በዛን ሰዓት ይፋ መሆኑ ግድ ነው። ነገር ግን ህዝብ ተሰብስቦ ትምህርት ቤቶች በዘር ላይ ባንኮች በዘር ላይ ተመስርተዋል ተብሎ 2 ቀን ሳይሞላ ትምህርት ቤቶችም ላይ ባንኮችም ላይ ጥቃት ተፈጽሟል። ስለዚህ ተንኳሹ ማን ነው ይሄንን የጀመረው የሚለው ነገር አሁንም ብናቆየው መልካም ነው። አሁንም እንዳልኩት የእቺን ጉዳይ አገር ከመርዳት አንፃር ለምንድነው ትንሽ ጊዜ ያልገፋችሁት? ያው እንቅስቃሴውንም እንዳያደናቀፈው ምንም እንኳን እንዳሉት ስሜቱ ቢኖርም ከታሪክ አንፃር ነገሮች ተመርምረው መስማማት ላይ መድረስ ይቻል። አሁን ባለው ባልተረጋጋ ሁኔታ አሁንም ለምን አልታገሳችሁም? ብዙ ዘመን ታገሳችሁ አልነበረም ወይ? ጥቃት እየተፈጸመ አሁንም ትምህርት ቤቶች እየተሰበሩ አሁንም ተሽከርካሪዎች እየተሰበሩ አሁንም ሰዎች
በቋንቋቸው ከተማው ውስጥ በቋንቋቸው እየተግባቡ መሄድ በማይችሉበት ሁኔታ አሁንም ኦሮሞ ከከተማው ይውጣ እየተባለ ባለበት ሁኔታ ከዚህ በላይ ታገሱ ማለት ተው ማለት ነው። እንደዚህ አይነት ፍትህ የዘገየች ፍትህ እንደ ጠፋች ትቆጠራለች እና መታወቅ አለበት። ይሄ መታወቅ አለበት። ለማሳወቅ ነው ለማስጠንቀቅ ነው መግለጫው? ማስጠንቀቅ አይደለም። ምክንያቱም ማንም የማስጠንቀቅ አቅም የለውም። አስፈላጊም አይደለም። ግን እውነቱን መረዳዳት ያስፈልጋል። እውነቱ እንዲታወቅ ብቻ ነው እንጂ ማንም ማስፈራራት የሚችልበት ሁኔታም አይደለም፣ አስፈላጊም አይደለም። ግን ማወቅ ጥሩ። ከስር እንደተፈቱ ወደ አሜሪካ ባቀኑበት ሁኔታ ለሙጥን ባንዲራ ህገ መንግስቱ አይፈቅደውም ማለቱ ይታወሳል። እስቲ ከህገ መንግስቱ ያሉትን ነገር ይንገሩኝ። ምን ህገ መንግስቱ አንቺም ያነበብሽው ነው፣ እኔም የማውቀው ነው፣ ኢትዮጵያ ህዝብ የሚያውቀው ነው። ኢትዮጵያ ህዝብ ባንዲራ ሰንደቅ ዓላማ የሚል ሰንደቅ ዓላማው ቀለሙ ምን እንደሆነ፣ ወርዱ ምን ያህል እንደሆነ፣ ቁመቱ ምን ያህል እንደሆነ፣ ቀለሙ ምን ያህል እንደሆነ፣ መደቡ ምን እንደሆነ ግልጽ ተቀምጧል። እኔ እዚህ ሀገር ውስጥ በመኖርበት ጊዜ እንደ ፖለቲካ ፓርቲ መሪም ሆነ አባል በመንቀሳቀስበት ጊዜ እንደ ዜጋም በመንቀሳቀስበት ጊዜ አሁን አገሪቱ ያላትን ህገ መንግስት አክብሬ ነው። ምናልባት ላልስማማ እችላለሁ፣ በባንዲራው ከለርም በባንዲራው ሳይዝም ላልስማማ እችላለሁ። ነገር ግን ያንን ወደፊት ህጋዊ በሆነ መንገድ ትክክል አይደለም ብዬ ተሟግቼ ሪፈረንደም አስደርጌ ለህዝብ ድምጽ ቀርቦ ማሻሻያ ተደርጎ እንዲለወጥ አደርጋለሁ እንጂ እስከዛ ድረስ በኔ ፍቅርና ጥላቻ በኔ መውደድና አለመውደድ ባንዲራን መለወጥ አልችልም። በዚህ ምክንያት የኢትዮጵያ ልሙጡን ባንዲራ ብቻ አይደለም ሌሎቹንም ባንዲራዎች ያን ጊዜ ብዙ ባንዲራዎች ነበሩ እና ሁሉንም ባንዲራዎች ነው አቮይድ ያደረኩት። የዛ አካል መሆን አልፈለኩም። ምክንያቱም ከመንግስት ጋር ግጭት ስላለመግባት ነው። ግጭት ውስጥ ላለመግባትና ያሉትን ስርዓቶች ለማክበር ነው። ግጭት ውስጥ ላለመግባት ሳይሆን ህግ ለማክበር ነው። ህግ ካላከበርኩ እጠየቃለሁ። ህግን ማክበር አለብኝ። ህግን ደግሞ በህጋዊነት ነው መሻር ያለብኝ እንጂ በህገ ወጥነት ህግን ማፍረስ አልችልም። በዛው በአሜሪካ ህግ የጣሱበትን ቦታ ደግሞ ላስቀምጥ ነው። እኔ ባንዲራውን አልቀበልም ብለዋል። ምክንያቱም ህግ እንዳይጥሱ ብለው ነው። በሳቱ ግን ህግ ጥሰው ከኦሮሞ ሚዲያ ኔትወርክ ጋር እንግዳ ሆነው ቀርበዋል። በሳቱ በአሸባሪነት የተፈረጀ የቴሌቪዥን ቻናል ነበረ፣ ኢሳትንም ጨምሮ። ይህን እንዴት ያዩታል? ህግ ጥሰዋል። ከዛ በፊትም ለምሳሌ በኦሮሚያ ሚዲያ ኔትወርክ ከዛ በፊትም ቀርቤያለሁ። በኢሳትም ቀርቤያለሁ። በኢሳት ላይ ቀርቤ በኦሮሚያ ሚዲያ ኔትወርክ ላይም ቀርቤ የሰጠኋቸው ቃለ መጠይቆች በፍርድ ቤት ማስረጃ ሆነውብኝ ቀርበውብኛል። ማስረጃ ሆነው ከቀረቡ በኋላ አያስከስሰውም ብሎ ፍርድ ቤቱ ውድቅ አድርጎታል። ስለዚህ ተፈቅዷል ማለት ነው። ፍርድ ቤቱ ውድቅ አድርጎታል። ለሁለቱም ሚዲያዎች የሰጠሁትን ኢንተርቪው ህገወጥ አይደለም ብሎ ፍርድ ቤቱ ውድቅ አድርጎታል። ስለዚህ ዳግመኛ ያንን ባደርግም ምንም ችግር የለውም ማለት ነው። እርስዎ ህግ አከብራለሁ እያሉኝ ግን ህጉን አሁንም እየተጣረሱ አልነበረም ወይ እያልኩት አይደለም። ምክንያቱም ስለ ኦሮሚያ ሚዲያ ኔትወርክ ከሆነ የጥያቄ በሳቱ አሸባሪ ተብሎ ስለተፈረጀ አሸባሪ ተብሎ መፈረጁን አላውቅም። እኔ ኦሮሚያ ሚዲያ ኔትወርክ አሸባሪ ኦነግ አሸባሪ ተብሎ መፈረጁን አውቃለሁ። ግንቦት ሰባት አሸባሪ ተብሎ መፈረጁን አውቃለሁ።
እነዛ ሚዲያዎች እንደዛ ተብለው መፈረጃቸውን አላውቅም። ኢሳትና ይባል የነበረው የእነሱ ሚዲያዎች ናቸው ተብሎ በተለምዶ ይነገር ነበርና ከዛ በኋላ ፍርድ ቤቱ ግን ያ እንዳልሆነ አረጋግጦልኛል። ስለዚህ አሁን ዳግመኛ ያንን የምፈራበት ምንም ምክንያት አልነበረም። ኢሳትም ስላልጠራኝ ነው እንጂ ሄጄ ስላልጋበዘኝ ነው እንጂ መግለጫ መስጠት ይችል ነበር። ነገር ግን ምናልባት የኦነግ ባንዲራም ይሁን የግንቦት ሰባት ባንዲራም ቢሆን መጥተው ቢያለብሱኝ ግን ለመልበስ ፈቃደኛ አልነበርኩም። በወቅቱ ህጋዊ አልነበሩም እና ለማለት ነው። ስለዚህ ልሙጥ ለሆነው ባንዲራ ኦቦ በቀለ ጥላቻ አላቸው የተባለው እውነት ነው ውሸት ነው? ጥላቻ አይደለም። ህግ ማክበርና ጥላቻ የተለያየ ነው። ይሄንን ከዚህ በፊትም ተናግሬያለሁ። ያንን ባንዲራ አሁን ካለው ባንዲራ የበለጠ እኔ ትልቅ ሰው ነኝ፣ እድሜም ገፋ ብለዋል። ከልጅነት ጀምሮ ይዤ ያደግኩት ባንዲራ ስለመሆኑ ሰንደቅ ዓላማ ሲሰቀል ጠዋትና ማታ ሲወርድ ስናይ ሲውለበለብ የነበረ መሆኑ ሰልፍ ስንወጣ ምን ስናደርግ የነበረ መሆኑ ያንን ሁሉ ገልጫለሁ። ደርሶ በአንድ ጊዜ ሊጠላ የሚችልበት ሁኔታም የለም። ነገር ግን ህጋዊ አይደለም ከተባለ እኔ ህጋዊ መስመር ውስጥ ለመግባት መንግስት ህጋዊ አይደለም ያለውን ነገር አቮይድ ማድረግ አለብኝ እንደ ፖለቲከኛ። ያንን ያደረኩት ያንን ባንዲራ ብቻ ሳይሆን ሌሎንም ሁሉንም ባንዲራዎች ነው አቮይድ ያደረኩት ያልተቀበልኩት ማለት ነው እንጂ ጥላቻ አይደለም። ይሄ እንዲህ አይነት ድምዳሜዎች ናቸው አሁን ችግር እየፈጠሩ የሚሄዱት። አንቺ ስለምትወጂው ነገርና ስለምትጠይው ነገር ሰው ሊነግርሽ ይፈልጋል። ይሄን ትጠይዋለሽ ሊል ይፈልጋል። አንቺን የሆነ ያህል ወይንም አንቺን ካንቺ የበለጠ የሚያውቅ ያህል ሰው ሊነግርሽ ሲፈልግ ትልቅ ስህተት የሚሆነው እዛ ላይ ነው። ጥላቻዬንና ፍቅሬን ማወቅ የሚችል ማንም ሰው የለም። ህጋዊነትና ህገወጥነትን ግን ለይቼ ያውቃለሁ። የቲም ለማ ስብስብ የሚባለውን እንዴት ያውታል? እነዚህ ሰዎች ከኦሮሞ ማህፀን ውስጥ ወጥተው በመላው አገሪቱ ተወዳጅነትን ያተረፉ ሰዎች ናቸው። ኢትዮጵያዊነት ሱስ ነው እስከ ማለት ድረስ ደርሰዋልና ቲሙን እንዴት ያውታል? ኢትዮጵያዊነት ሱስ ነው የሚለውንስ ቋንቋቸው መልካም ሰዎች ናቸው። በአጠቃላይ ጥሩ ፖለቲከኞች ናቸው። ማንም ሰው ማንም መሪ ማረገውን ያደረጉ ሰዎች ናቸው። ነገ ሊነሳባቸው የሚችሉትን ሁሉ ከእስር ቤት ያስፈቱ ሰዎች ናቸው። ለዛም መስዋዕትነት የከፈሉ ሰዎች ናቸው። የፖለቲካ ምህዳሩ ጥርቅም ተብሎ በተዘጋበት ሰዓት ከፍተኛ መስዋዕትነት ከፍለው ዛሬ ያየን እየተነፈስን ያለው መጠነኛ የነጻነት አየር እንድንተነፍስ መስዋዕትነት የከፈሉ ሰዎች ናቸው። እነሱ ብቻ ሳይሆን ያው ቲም ለማ የሚባለው የኦሮሞ ቲም ብቻ አይደለም፣ ሌሎችንም ያቅፋል። ከባዕዴን አሁን ብዙ ሰዎች የዚሁ ቲም የስሙ መጠሪያ ነው እንጂ የኦሮሞ ቲም አይደለም። ለውጥ ፈላጊዎች አሉ። የነበረው አሰራር ያሰለቻቸው፣ ያደከማቸው፣ ያስጠላቸው፣ ያስጸየፋቸው ሰዎች አሉ። የነዛ ሰዎች ስብስብ ነው። ስለዚህ ለሀገሪቱም ተስፋ ናቸው ብዬ ነው እኔ የማስበው። ኢትዮጵያዊነት ሱስ ነው የሚለውን የኦቦ ለማ መገርሳ ንግግር እንዴት ያውታል ብዬ ነበር። አዎ እሱ ይሄንን ያው ስለ ኢትዮጵያዊነት ያለውን ፍቅር ለማሳየት እና ለማጉላት የተጠቀመው ይመስለኛል። አሜሪካ ባረጉት ንግግር ላይ እኛ ሞተን ጠላቶቻችን ቤተ መንግስት ገቡ ቢል አነጋጋሪ የነበረ በዛ ሰዓት ላይ ንግግሮት ነው። አቶ አንዳርጋቸው ጽጌ ጋር ተገናኝቶቦት የዛን ሰሞን ላይ ይሄ ጉዳይ ተወርቶ ነበር። አቶ አንዳርጋቸው በቤተ መንግስት ገብተው ፎቶ ተነስተው ስለነበረ ከዚህ ጋር ተገናኝቶቦታልና ምን ለማለት ፈልገው እንደነበር እስቲ ያስረዱ። አዎ ያን ጊዜ የተከሰተው ምንድነው? አቶ አንዳርጋቸው ጽጌ እንደሚታወቀው
የተያዙት ከሰንዓ ነው ከየመን ነው በአጠቃላይ ከውጭ ሀገር ነው የአንድ ህገወጥ ነው ተብሎ የተፈረጀ የፖለቲካ ፓርቲ አመራር ናቸው በዛው አንፃር መስፍን አበበ የሚባል ኢንጂነር ከኬንያ ናይሮቢ ተይዞ ወደ ኢትዮጵያ መጥቷል በኢትዮጵያ ጸጥታ ኃይሎች ልክ አቶ አንዳርጋቸው ጽጌ በተያዙት አይነት ሁኔታ ማለት ነው ይህ ሰው ማንም በማያውቀው ስፍራ ለረጅም ዓመት ታስሯል ከዛ በኋላ የሞት ፍርድ ተፈርዶበት እሱም የህገወጥ ነው የተባለ ፖለቲካ ፓርቲ አባልና መካከለኛ አመራር ነው እንደውም ከፍተኛ አመራርም አይደለም እና እንግዲህ ሁለቱን ሰዎች የሚያመሳስላቸው ነገር አለ አንድ ከውጭ ሀገር መያዛቸው ሁለት ህገወጥ የተባሉ ፖለቲካ ፓርቲ አመራሮች መሆናቸው ሶስት እሳቸው ከፍተኛ ፍርደኛ መሆናቸው እና ይሄኛው ደግሞ እንደውም ሞት ፍርደኛ መሆኑ እዛ ላይ በተጨማሪ ደግሞ ሁለቱም ሶሊታሪ ኮንፋይንመንት ውስጥ የነበሩ መሆናቸው ኢንጂነር መስፍን አበበ ከአቶ አንዳርጋቸው ጽጌ ቀደም ብሎ የታሰረ መሆኑ መታሰሩ ብቻም አይደለም እጅግ በጣም ዘግናኝ የሆኑ ድርጊቶች የተፈጸሙበት ከሱ ጋር አብሮ የተያዘ ጓደኛው የሞተበት ኢንጂነር ተስፋውን ጨመዳ የሚባል ማለት ነው እንደዚህ ሁለት ሁኔታዎች በጣም የሚያመሳስላቸው ሰዎች ናቸው ስለዚህ እኛ የጠበቅነው አንድ ነገር ነው የጠበቅነው ምንድነው ከውጭ የተያዘ ሰው በሚፈታበት ጊዜ ይሄም እንደዛ ነው ተመሳሳይ ድል ይደርሰዋል የሚል ነገር ነው ማንም የማይክደው ነገር ደግሞ አለ በዚህ 2 ዓመት ውስጥ የትግሉ ሴንተር የት እንደሆነ ይታወቃል ይሄንን መካድ አንችልም በአብዛኛው ትግሉ የት አካባቢ ሲደረግ እንደነበረ ይታወቃል ይሄ ማለት ግን አንድ አካባቢ ብቻ ነው የታገለው ለማለት አይደለም ያው ፖለቲከኛ ትርጉሙ በኋላ ደግሞ በሌላ ስለምትተረጉሙት ማለት ግልጽ በማድረግ ፈልጋለሁ ያልተሳተፈበት የሀገሪቱ ክልል የለም ያልተሳተፈበት የህብረተሰብ ክፍል የለም ነገር ግን ከፍተኛውን ዋጋ የከፈሉ ደግሞ አሉ ከፍተኛው ዋጋ የከፈለው ደግሞ ይታወቃል የኦሮሞ ቄሮ ነው ትክክል ነው ስለዚህ ይሄ በሚሆንበት ጊዜ አቶ አንዳርጋቸው በሚፈቱበት ጊዜ የተጠበቀው ነገር ኢንጂነር መስፍን አበበ ይፈታል የሚል አውቶማቲክ የሆነ እምነት ነበር ነገር ግን ይሄ አልሆነም መጀመሪያውኑ ስንታገል የነበረው ለፍትሃዊነት ነው ተመሳሳይ የሆኑ ነገሮች ተመሳሳይ የሆነ ሁኔታ ውስጥ ያለ ነገር ተመሳሳይ የሆነ እርምጃ ውስጥ ያልፋል የሚል እምነት ነው ነበር ኢንጂነሩ አሁን በስር ላይ ናቸው ከዛ በኋላ ነው ታዲያ በየወቅቱና በየጊዜው አይደለም እንዴ የለውጥ አመራሩ ሰዎችን ሲፈታ የነበረው አይደለም አንዱ የተወሰነ ዋጋ ያስከፍለዋል ኢህአዴግን ማሳመን ከዋት ጋር መተማመን አሁን ወደ እንትኑ ምን መጣ ከሆነ ወደ ሎጂኩ ምን መጣ ከሆነ ወደ አመክንዮው ምን መጣ ከሆነ አንደኛ ነገር ቀድሞ የታሰረው ኢንጂነር መስፍን ነው መፈታት ቢገባውም ደግሞ ቀድሞ ቢፈታ የሚያስኬደውም እሱ ነው በረጅም ጊዜ በየተለያየ ሰቆቃ ውስጥ ያለፈ ሰውም ነው ስለዚህ ለምን በአንድ አይን መታየት የነዚህ ሰዎች ልዩነት የብሔር ልዩነታቸው ብቻ ነው ስለዚህ አሁንም ፍትሃዊነት ተዛብቷል መሆን አልነበረበትም የሚል በወቅቱ በጠቅላይ ሚኒስትሩ ላይ የቀረበ ትችት ነው በባህላችን ያው እንግዳም ወደ ሀገራቸው ሊሄዱ ስለነበረ እየተሸኙ ነው ብሎ በቀንነት ነገሮችን ማሰብ አይቻልም ወይ እኛ በተጋደል ነው ጠላቶቻችን ቤተ መንግስት ገቡ የሚል ንግግር ከመናገር በዛ ላይ ደግሞ የኦሮሞስ ትግል
ሰዎችን ቤተ መንግስት አስገብቶ ፎቶ ለማስነሳት ነው ወይ ቄሮስ የተጋደለው? የኦሮሞ ሙቭመንትም የተነሳው ሰዎች እንዲቀበጡ ፎቶ ይነሱ አይደል? አሁንም እንደዚህ ያልን ጸጉር እየሰነጠቅን ነገሮችን ወደ እንትን ባንወስድ ደስ ይለኛል። ምክንያቱም ለምን ኢንጂነር መስፍን እዛ ውስጥ ሄዶ ፎቶግራፍ ከጠቅላይ ሚኒስትሩ ጋር አልተነሳም አይደለም። በአጠቃላይ ፍትሃዊነት ተዛብቷል፣ ፌርነስ ጠፍቷል ነው። ለፌርነስ ነው የታገልነው፣ ለፍትሃዊነት ነው የታገልነው። የታገልንለት ፍትሃዊነት ተግባራዊ አልሆነም። አሁንም አዲስ አመራር መጣ እየተባልን ነገር ግን አዲሱም አመራር ይሄንን ሳይገነዘበው አልፎታል። ለማስታወስም ያህል ነው እንጂ ከግለሰቦች መታሰርና ከግለሰቦች መፈታት ጋር የተያያዘ ነገር አይደለም። ነገር ግን ይሄንን ሁለቱን ጎን ለጎን ማስተያየት ለፍርድ እንዲያመች ተብሎ ነው እና እነዚህ ማወዳደርና ማሳየት ፍትህን ለማሳየት ስለሚጠቅም ነው እንጂ የማንም ሰው መፈታት ከዛ በፊት የተፈቱ ብዙ ሰዎች አሉ፣ ከዛ በኋላም የተፈቱ ብዙ ሰዎች አሉ። የግለሰቦች መፈታትና ለመፈታት አይደለም። ነገር ግን ሲፈቱ ፍትሃዊ በሆነ መንገድ መሆን አለበት። ሰዎች ሲቀሩ የተወሰነ መመዘኛ ኖሮ ምንም መሆን አለበት በሚል ግምት ነው እንጂ ያን ጊዜ ተወስዶ እንደተራገበውና እንደተናፈሰው አይደለም። እኔ ጥያቄዎቼን በሙሉ ጨርሻለሁ። ያው ቴሌቪዥን ጣቢያችሁን በጣም አከብራለሁ፣ በጣም አመሰግናለሁ። ጥያቄዎቹም በእውነት እንትን የሚሰጡ ናቸው እና ለማንኛውም ሰው ግልጽ የሆነ አመለካከት እንዲንጸባረቅ የሚያደርጉ ስለሆነ ነፃም ስለሆኑ በጣም በቅድሚያም ጥያቄ አትሰጡም፣ ምን እንደምትጠይቁም ፍንጭ አትሰጡም። ስለዚህ እንዲህ አይነት አቀራረባችሁ በጣም ጥሩ ነው። አገርን የሚገነባውም ነፃ የሆኑ የሚዲያ አካላት ሲኖሩ ነው። ያን ጊዜ እውነት ያልሆነ ነገር እየተጣራና እየታወቀ ሄዶ ህዝቡም ምን እንደሚከተልና ምን መከተል እንደሌለበት ሊያውቅ እድል ስለሚያገኝ እንዲህ አይነት ሚዲያዎች መኖራቸው በጣም ጥሩ ነው ብዬ አስባለሁ። በጣም እግዚአብሔር ያክብርልኝ። አመሰግናለሁ ለማለት እወዳለሁ። አመሰግናለሁ በጣም። እሺ ተመልካቾቼ ፕሮግራሜን በዚህ ጨርሻለሁ። ሳምንት በሌላ ፕሮግራም በሌላ እንግዳ እስከምንገናኝ በያላችሁበት ጤና ይስጥልኝ።